ኢራን ዛሬም ድረስ በዘመናት አቋሟ ላይ ነች። መመኪያና ማስፈራሪያዋ የሆነው የኒክሌር ጉዳይ የምትደራደርበት አይደለም። አሜሪካና የአውሮፓ ሀገራት ሀገሪቱን ከኒክሌር ማብላላት ተግባሯ ለማስቆም ቢፈልጉም የሚቻላቸው አልሆነም። ሰሞነኛው የኢራን ኒክሌር ጉዳይ የዛሬ የሐሳብ ሚዲያ የሐሳብ ትንታኔያችን ነው። ሀገራት የቴህራንን የኒክሌር ጉዳይ በእጅጉ ያሳሰባቸው የጀመረው ከ10 ዓመታት በፊት ነበረ። ለዚህም መላና ብጅለት ብለው በፈረንጆቹ 2015 ኢራን የተካተተችበትና 6 ሀያላን ሀገራት ያሉበት የኒክሌር ማብላላት ተግባርን ማቆም የሚል ስምምነት ተዘጋጅቶ ተፈራረሙ። ነገር ግን ይህ ስምምነት ተደርሶም ፈራሚ ሀገራቱ ኢራንን ሕግ ጥሳለች፣ የማብላያ ጣቢያዎቿንም በስምምነታችን መሰረት አልዘጋችም የሚሉ ውንጀላዎች በረከቱባት። ኢራን በዚህ መሰል ውንጀላዎች ደስ አልተሰኘችም። የባስ ብሎ አሜሪካ በ2018 ትራምፕ ስልጣን በያዙበት ዘመን ከባድ የሚባሉ ማዕቀቦችን ጣለችባቸው። ነገርየው ካለፈው ጊዜ በባሰ ተጋጋመ። ኢራን በራሴ ጉዳይ ማንም ሐሳብ እንዳይሰጠኝ አለች። ኢራን እልህ ገባት። የስምምነቱን ገደብ ሙሉ ለሙሉ ውድቅ አደረገች። የዩራኒየም ክምችቷንም ዳግም ወደ መጨመር ውሳኔ ተሸጋገረች። አሜሪካን ይህን ጊዜ ከአባልነት ሁሉ ራሷን አገለለች። በዚህን ጊዜ ዓለም ኢራን ላይ የከፋ ትችትና ወቀሳ መሰንዘሩን አጠናከረ። ኢራን ዓለምን የማጥፋት ዓላማ ነው ያላት አሉ። የሆሚኒ አስተዳደር ማንንም የማጥቃት ሐሳብ የለንም፣ ለሰላማዊ ተግባር ብቻ የምንጠቀምበት ነው ሲል በተደጋጋሚ ተናገረ። ቴህራን ይህን እያለች ግን ፈጣን የሚባልላቸውና ዘመናዊ የሆኑ የማብለያ ማሽኖችን በመትከል የተለያዩ እርምጃዎችን መውሰዷን ቀጠለች። የኢራን ምርቷንም በ60 በመቶ ከፍ አደረገች። የአሜሪካና ኢራን ግንኙነትም ክፉኛ ሻከረ። የእስራኤል እጅ ተጨመረበት። ነገርየው ይበልጡን ከረረ። ቻይና፣ ሳውዲና ሩሲያ ሁለቱን ሀገራት ለማቀራረብ በተደጋጋሚ ጥረት ቢያደርጉምና የንግግር ጠረጴዛ ቢያመቻቹም እንደታሰበው መሆን ሳይችል ቀርቶ ከሽፏል። ትራምፕ በመጀመሪያው የስልጣን ዘመናቸው የወሰዱት እርምጃ ኢራንን ክፉኛ ቂም እንድትቋጥር አድርጓታል። ለዚህም ይመስላል አያቶላ አሊ ሆሜኒ አሜሪካን በጠረጴዛ ዙሪያ ማግኘትና ከእርሷ ጋር መደራደር ፍጹም አዋጭ አይደለም ሲሉ የሚደመጡት። ዶናልድ ትራምፕ በያኔው የመጀመሪያ የስልጣን ዘመናቸው ይፋ ደብዳቤ ወደ ቴህራን ልከው የነበረ ሲሆን በዚህ ደብዳቤያቸው ድርድሩ የግድ መካሄድ ያለበት ነው፣ ኢራን መደራደር ወይ በጦር መነጋገር ምርጫዋ ሁለት ነው ሲሉ አስጠንቅቀው ነበረ። አያቶላ ግን ይህን ደብዳቤ ውድቅ አደረጉ። ትራምፕ ብስጭት ገባቸው። ውጥረቱ ይበልጡን ከረረ። ይህን ጉዳይ እልባት ሳይሰጡት የስልጣን ዘመናቸው አበቃ። እነሆ አሁን ዳግም ወደ ስልጣናቸው ሲመለሱ ታዲያ የኢራንን መዝገብ ከመዝገብ ቤታቸው አስወጥተው ዳግም አንቀሳቀሱ። እሁድ ሌሊቱን ከዋይት ሀውስ የወጣ መረጃ እንዳመላከተው ትራምፕ ከአያቶላ ጋር የመነጋገር ፍላጎት እንዳላቸው ማሳወቃቸውን አመላክቷል። በተለይም አዲስ የኒክሌር ስምምነት መደረግ በሚችልበት ሁኔታ ላይ አሜሪካ እያጤነች ስለመሆኑና ይህንንም ሐሳብ ወደ ኢራን አሻግራ ሐሳቧን መስማት እንደምትፈልግ ነው ያስታወቀችው። ይህ አዲስ የኒክሌር ስምምነት የማድረጉ ሐሳብ በዋነኝነት ቀጥተኛ ወታደራዊ እርምጃን ለማስወገድ የሚደረግ ሙከራ አንዱ መንገድ ነው ተብሎለታል። ሁሉንም ችግር በጦርነት የመፍታት ፍላጎት የለንም ሲሉ ቃላቸውን ለፎክስ ኒውስ የሰጡት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ለኢራን መንገር የፈለግነው ነገሮችን ቁጭ ብለን ተነጋግረን መፍታት እንችላለን ወይ የሚለውን ነው ሲሉም አበክረዋል። ይህን መሰለው አስተያየት በሆሚኒ አስተዳደር ምን ምላሽ ይሰጥበታል የሚለው በጥያቄ ውስጥ ያስቀምጠዋል። በተለይም ትራምፕ ንግግሩ ካልሆነ ጦርነቱ አይቀርልንም ማለታቸውን ተከትሎ የመጣ የንግግር ጥያቄ መሆኑ ዋነኛ ምክንያት ነው። ሁለቱ ሀገራት መወቃቀሻ ጉዳዮቻቸው በርክተዋል። እስራኤል በጋዛ የምታካሄደው ዘመቻ፣ የየመን ውጊያና የቀጠናው ጉዳይ አሜሪካና ኢራን እርስ በርስ እንዲወነጃጀሉና ጣት እንዲቀሳሰሩ ምክንያት ሆኗቸዋል። ይህ ቁርሻቸው ዛሬን ድረስ እንዲቀጥልም ሌላኛው ተጨማሪ ምክንያት ነው። ቴህራን የዋሽንግተንን ዳግም የቀረበ የንወያይ ጥያቄ ይህ ዘገባ እስከተጠናቀረበት ድረስ መልስ አልሰጠችበትም።